ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ ተመልሰናል። ከዚህ በፊት አዲስ ዴንታል የጥርስ ህክምና እንግዲህ መተን አሪፍ ጊዜ አሳልፈን ነበር። በዛሬው ቪዲዮ ደግሞ ውስጥ እንገባና ለመጀመሪያ ጊዜ የጥርስ እጥበት ተሰራለ ተብያለሁ። ልሞክር ነው ውስጥ ገብቼ። ዶክተር ጃኒ ይባላል። አዲሱ ሐኪማችን ነው። ጓደኛችን አብርሃም እንግዲህ እንደምታውቁት ጥርሱን አልተሰራም። ያው ምክንያቱም ባለፈው የመጣን ጊዜ እንግዲህ የቪኒየር ጥርስን ልስራ ብለው ነበረ። ያው አብርሃም ደግሞ በዛ ሰዓት ፍላጎቱ ስላልነበር አልተሰራም። ዛሬ ውስጥ እንገባና አዲስ ዴንታል እንግዲህ አድራሻው ደንበል ሲቲ ሞል 4ኛ ፎቅ ላይ ታገኙታላችሁ። ዛሬ እንገባለን ውስጥ ዶክተር እናገኛታለን። በጣም ዶክተር በዚህ አጋጣሚ እናመሰግናለን ባለፈው ለሰጠሽን እንክብካቤ። ሰው ታጥባለን ያሉኝ የጥርስ እጥበት ምን እንደሚመስል እንትላለን። በዛው ደግሞ ሌሎች የምትሰጡን ስራዎች እንጠይቃለን። ማንኛውም ተከተሉኝ። እንደምታውቁት በባለፈው ቪዲዮ ቤቱን አይታችሁታል። ብዙ አይነት አገልግሎት ትሰጣለች። ዛሬ ግን የጥርስ እጥበት ነው እንግዲህ የምንማረው ማለት ነው። በድጋሚ ተከታተሉ። ውስጥ እየገባን ነው። ሰላም ዶክተር። ሃይ ጃኒ፣ ሰላም ነው? እንዴት ነህ? ደህና ነህ? አለን። ያው እግዚአብሔር ይመስገን። አዎ፣ እንዴት ናችሁ? አለን ይመስገን። እንግዲህ ያው እንደነገርሽኝ እንደተደዋወለው መሰረት እጥበት ልሞክር ነው ወይስ እንዴት ነው? እስቲ እኔ የኛ ስራ እንዴት እንደምንሰራው ብትሞክረው ደስ ይለኛል። የእጥበት ስራ ማለት ነው። የእጥበት ስራ አንድ ሰው አለን፣ እሱን ታጥባለህ። በጣም ደስ ይላል። ከዛ አንዳንድ ስራዎችም እናወራለን። በጣም አሪፍ። ስለዚህ እንዴት ነው ስራ? አሪፍ ነው ሁሉ ነገር? እግዚአብሔር ይመስገን ሁሉ ጥሩ ነው። የት ነው የምንሆነው? እዚህኛው ክፍል ነው የምትገቡት። ይሄ ገዋን ነው። ወደፊት ነው ወደ ኋላ? አዎ፣ ይሄ ከፊት ወደ ኋላ። አዎ። ዛሬ ጃኒ የክሊኒካችን ሰርጅን። እሺ፣ በድጋሚ ምናልባት የመጀመሪያቸው ከሆነ ራስሽን አስተዋውቂያቸው፣ የባለፈው ቪዲዮ ካላዩት ማለት ነው። እኔ ዶክተር ሰብለ እባላለሁ። አዲስ ዴንታል ክሊኒክ ደንበል 4ኛ ፍሎር። ስንት ዓመት በዚህ ስራ? በዚህ ከዓመት በላይ ኤክስፒሪየንስ አለን። አዎ። እዚህ ዶክተር ጃኒ ይባላል። አዲሱ ሐኪማችን ነው። እስቲ ዛሬ አሪፍ ኤክስፒሪየንስ ነው የሚሆነው። ዶክተር ጃኒ is here። ሰላም እንዴት ነው? የጥርስ ሙያ የስራ ከባድ ነው ወይስ እንዴት ነው? የጥርስ ሙያ ስራ ትዕግስት ይፈልጋል፣ መነጋገር ይፈልጋል፣ ለፔሸንት ማስረዳት ይፈልጋል። ሁሉን ነገር ይዞ ነው። በጣም የስቲንትን አለው ከሌላ ስራዎች እንግዲህ እኛ የጥርስ ስራ ስንሰራ ሌላው ህክምናውን ለምሳሌ ላብራቶሪ ይሄዳል። ከዛ የላብራቶሪ ሪዛልት መጥቶ ከዛ ነው የምታዩ። እኛ ግን ከመጀመሪያው ጀምረን እስከ መጨረሻው በሐኪሙና በረዳቱ ነው የሚሰራው። ስለዚህ መጀመሪያ ፔሸንት ሲመጣ እዚህ ከአልጋው ላይ እናረግና አረጋግተን ከዛ በኋላ ጥያቄ ጠይቀን ከዛ አፍ ውስጥ ያለውን ሁሉ አርገን ከመጀመሪያው እስከ መጨረሻው ዴንቲስቱ ነው የሚሰራ። እጥበትም መነቀልም መሞላትም። እዚህ ሙያ ላይ ለመግባት ሀሳብ ያለው ሰው ለምሳሌ 12ኛ ክፍል ተመራቂዎች ምን ትመክራቸዋለሽ? በጣም ጥሩ ስራ ነው። ጠንካራ መሆን ይፈልጋል፣ ትዕግስተኛ መሆን ይፈልጋል። ሌሎች ሐኪሞች የምትናገሩ ካለ በቅርቡ ግራጁዌት አድርገው እኛ ጋር ጆይን ያደረጉ አሉ። ዶክተር ረድኤት ታስረጃለሽ? እሺ፣ ፍላጎት ይፈልጋል። መጀመሪያ ዴንቲስትሪ ፓሽን በጣም የሚፈልግ ስራ ነው። ፓሽኔት ካልሆንክ ይከብዳል። ምክንያቱም እያንዳንዱ ነገር ዶክተር ሰብለ እንደነገረች ባለሙያው የሚሰራው ነው። ስለዚህ ኢንትረስት ይፈልጋል። ዴንቲስትሪ ላይ ኢንትረስቱ ኖሯቸው ከገቡ ግን የሚወዱት ነገር ነው። እንግዲህ ጋይስ ያው ዛሬ ዶክተር ጃኒ ልሆን ነው። ዶክተር ጃኒ በአዲስ ዴንታል። ስለዚህ ፔሸንቱ ይምጣና እንጀምር መሰለኝ። እሺ፣ በጣም አሪፍ። እንግዲህ ጋይስ እንደምታዩት ፔሸንታችን የትኛ ነው? የጥበት እንትን ላይ ምንም አያስፈልግም አይደል? ማደንዘዣ ምናምን አያስፈልግም። አንዳንዴ በጣም ሴንሲቲቭ የሆኑ ታካሚዎች ከመጡ ስፕሬይ አለን፣ በሱ እናረጋለን። የሚያረግ ነገር አለ፣ እሱን ማድረግ እንችላለን። በጣም መድማት ሲጀምር ሲቦርሽ ምን ሲሆን ነው? ብዙ ጊዜ ጥርስ መድማት የሚጀምረው ያው ካለ መፋቅ ነው። እንደተለመደው ሁሌ እንግዲህ ጠዋትና ማታ የግድ መጸዳት አለበት። ስለዚህ እና በአመት ደግሞ ከተቻለ ያው ከዚህ በፊትም እንዳወራ ነው በአመት 2 ካልተቻለ በአመት 1 ቢሆን ጥርሱ ፕሮፌሽናል መጸዳት አለበት።
ስለዚህ እንጀምር መሰለኝ። አሁን ታካሚ እድሜ ትጠይቃለህ። ስንት ትጠይቃለህ? ሂስትሪ ነው ማለት ነው። ሜዲካል ሂስትሪ መጀመሪያ የግድ ነው። ቢካዝ ብዙ ሰዎች የሚወስዱት መድኃኒት ካለ ከዚህ በፊት ደግሞ የነበራቸው ኬዝ ካለ ከዚህ በፊት ዴንቲስት ጋር ሄደው የሚያውቁ ከሆነ የግድ ስለ ፔሸንቱ ማወቅ አለበት። ከመጀመራችን በፊት ከዚህ በፊት የነበረን የጥርስ ሂስትሪን ያው ብትነግረን። ስሜ በረከት ጸጋዬ ይባላል። ከዚህ በፊት ሂስትሪ የለኝም። ጥርስ ታጥበህ ታውቃለህ? አላውቅም። የመጀመሪያ ነው ማለት ነው። የመጀመሪያ የምትከታተላቸው ወይ ደግሞ የምትወስደው መድኃኒት ካለ? አንቲባዮቲክስ ኪኒን እየወሰድኩ። መቼ? ዛሬ ጠዋት። ለምን ወሰድ? ጉንፋን ሳል አለኝና በሱ ምክንያት ነው። ኦኬ። ሌላ የምትወስደው ሚጥል በሽታ፣ ስኳር? ምን አለርጂና መድኃኒት ወስዶ እናንተ እንትን ማትሉት ማሰሩ ነው? ምን የሚወስዱት መድኃኒት ማወቅ አለበት። ለጥንቃቄ ነው። ለምሳሌ ዲያቤቲክ ከሆኑ የምናደርገው አለ ትሪትመንት። ከዛ በኋላ ደግሞ እኛም ስንሰራ ብሬክ እየሰጠናችሁ የምንሰራው አለ እና ምንም ቢሆን ሁሉም ሰው ሲመጣ ሜዲካል ሂስትሪ መታወቅ አለበት። ጎበዝ። ስለዚህ እዚህ ጋር ስታጥብ አንተንም እንዳይነካ ይሄ እዚህ ድረስ እናደርጋለን። ተሸፍኗል ማለት ነው። ከዛ ይሄን ደግሞ የታሸገ ነው፣ ትከፍተዋለህ። ፔሸንት ፊት ነው የምትከፍተው። ያው የታሸገ እቃ ስለሆነ ስተርላይዝ ተደርጓል። ስለዚህ እንደዚህ። ከዛ ይሄ የፔሸንቱ ካፕ ነው፣ ዩዘንትሮ ነው። ካፑን እዛ ጋር ይሄ የሚግመጠመጥበት ነው። በቃ ስትጨርስ ሁሉንም እንጥላለን። እቺ ፔዳልህ ናት። ስትረግጣት ውሃ ታወጣለች። እስቲ እርገጠው። በቃ ይሄ ውሃው ዲስትልድ ውሃ ነው። ዲስትልድ ዋተር የምንለው ነው። ምክንያቱም አፋችን በሚታጠበት ውሃ ዝም ብለን በታፕ ዋተር አንጠቀምም። እቺ ጫፏ ሁሌ በመጣበት ፔሸንት እንቀይረዋለን። ጫፏ ትቀየራለች። አምጪ መቀየር። እኔ አሁን ግላብ ስላላረኩኝ በሱ ቀይረነዋል። ግን እሱን እዚች ውስጥ ከተህ አሁን ስታጠብቀው ስለዚህ ይሄ ለፔሸንት ለበረከት የተዘጋጀ ነው። ላሳይና ራሱ ፈተህ ትገጥማለህ። ይሄ አልትራሶኒክ ስኬለር ነው። ስለዚህ ቫይብራቶሪ ሞሽን አለው፣ ቫይብሬት ያደርጋል። ስለዚህ ምንድነው የሚያደርገው? ይሄ የራሱ ሞሽን እዚህ ጥርሱ ላይ ካልኩለስ ካለ ፕላክ ካለ ሪሙቭ ያደርግ ይላል። ካልኩለሱንም የዚህ ሞሽን ብሬክ እያደረገው ያጸደዋል ማለት ነው። በጥርሶቹና በጥርሶቹ መካከል ጥርሱ ላይ የገባ ነው ታሰለ። ስለዚህ ይሄ የምትገጥመው እዚህ ጋር ቀዳዳ አለ፣ ይሄ ቲፕ አለ። እንደዚህ ነው የምታስገባው። ሰው ገባ ተነቀለች ሳት ነው ሮቴት ያደርጋል ላይክ ብሎን ከዛ ይኸው ተነቀለ ማለት ነው። ሰው ማስገባት ስፈልግ እኔ በዚህ ቲፕ የሚሰራ ከሆነ ቲፔን ካወጣው በኋላ ይሄን እዚህ ጋር ነው አንጥቼ ይሄ እንደዚህ ይወጣል። ኦኬ ሶ ቲፕህን ታወጣና እዚህ ላይ እንደዚህ ታረግና once you make sure this ማለት ከዛ ስትሞክር ፔሸንት ላይ አይደለም የምትሞክረው። እዚህ ጋር አድርገን ትሬድ ላይ እስቲ ሞክረው። ፔዳሉን ያዝ። ፔዳሉን ያዝ። እየሰራ ነው ማለት ነው። ድምጽ እየሰራ ነው። ድምጽና የሆነ ውሃም ያመጣል። የሆነ ድምጽ አለ አይደል? ሶ እየሰራ ነው ማለት ነው። ከዛ ይሄ እዚህ ጋር ሚረር አለ። መጀመሪያ ፔሸንቱ ሲመጣ ጥርሱን ኤግዛም ታረጋለህ ከመጀመር በፊት። ያንተ ታካሚ በረከት ክሊኒንግ ያስፈልገዋል ወይ አያስፈልገውም? ምንድነው የጎደለው? ጥርሱ ላይ የሚሞላ አለ ወይ? የጎደለ ጥርስ አለ ወይ? የተቦረቦረ ጥርስ አለ ወይ የሚለው ይሄ ሚረር ነው። መጀመሪያ ከዚህ ታያለ። በረከት እዚህ ጋር ይሄኛው ጥርስ ጥሩ ነው፣ ሁለተኛው ጥሩ ነው። ሁሉንም አይተን እዚህ ጋር ቆሻሻ አለ። እሱ ቆሻሻ ነው አይደለ? እቺ ጥቁሯ ቆሻሻ ናት እና ከተጸዳም ስለቆየ የግድ እዚህ ጋር ደግሞ ትንሽ
ይታያል። ትንሽ ቀይ ነው። ኖርማል ድድ ላይ ላይት ፒንክ ነው የሚሆነው። ስለዚህ ይሄ ጂንጂቫይተስ የምንለው ምናልባት ቆሻሻውን እዚህ ውስጥ ገብቶ ጥርሱ አንዳንዴ ብረሽ ሲያደርግ አንዳንዴ ጥርስ ሂዳማ አንዳንዴ ብረሽ ስታረግ ቆይቷል። እሺ እዚህ ጋር ይሄን ሁሉ ቼክ የምናረግበት ነው። ሁሉንም ጥርስ እናረጋለን። ስለዚህ የጥርሱ ላይ የጎደለው ካለ ምንም የምናልፈው ነገር የለውም። ሁሉንም ቼክ አድርገን ከመዘገብን በኋላ ለበረከት ዛሬ አንድ ስራ እንሰራለን። ክሊኒንግ ነው። ይሞላ ካለ ቀጠሮ ተሰጠውና በዛ እናረጋለን። እስቲ ሞክር። መስታወቱን የምትጠቀመው ኢንዳይሬክት ቪዥን የምንለው አለ። አሁን ዶክተር ሰብለ እንዳደረገችው ማለት ነው። በአይንህ የምታየዋለህ። በአይንህ ቀጥታ ልታየው የማችለውን ነገር ሪፍሌክት እያደረገች ነው ይታያል። ጥርሱ አየው። ከዚህ መስታወቱን የምትጠቀመው ኢንዳይሬክት ቪዥኖች ላይ ነው ማለት ነው። ይሄ ጥርሶቹን ላይክ ካቪቲ ካለ ፎርም ነው። ስለዚህ ካቪቲ የተቦረቦረ ካለ ቼክ የምታደርግበት እያንዳንዷን ጥርስ የምታይበት ነው ማለት ነው። አሁን ዶክተር ጃኒ ጨርሰሃል። ከዛ ወደ ማሽኑ ትመጣለህ። ይሄን አስቀምጥና ይሄንን ከንፈሩን እንደዚህ ያስክ እንዳያመው ቀስ ብለን እያንዳንዱ ጥርስ አንዳንድ አሁን ጀምር። በዚህ ያዝ። የምትይዘው ይሄንን የምትይዝበት ወይ እስክሪብቶ በግራና ቀኝ እኔ ቀኝ በቃ እንደዚህ ይሄ በግራ ይሄ በቀኝ እስክሪብቶ እንደምትይዘው ያስ ከዛ በኋላ ከላይ አሁን አንተ መሰራለት ሱፕራጂንጃይቫል ነው። እሺ ሰብጂንጃይቫል ስኬሊንግ አትሰራም። ከላይ ነው። ስለዚህ ካመመህ ስፕሬ ያለን ስፕሬ እናረጋለን። ካሳመመ ሁሌ እጅህን ከፍ ታረጋለህ። እሺ ኤግዛክትሊ ምንድን ነው የሚያደርገው? ውሃ ያረጋል፣ ቫይብሬት ያረጋል። ኢሞሽን አለው። ስለዚህ እያጸዳ ካልኩለሱን ፕላኩን በዚህ በኩል ማለት ነው። መጀመሪያ ከዚህ ከባካል አሁን አንተ ተጫነው ኳድራንት ከዚህ ከታች ነው የምንጀምረው። ስለዚህ በርከት ይነካል ጥርሱ። አዎ ጥርሱን ስትነካው ቫይብሬት እያደረገ ይወጣል። ዋው በጣም ጎበዝ። አንድ ጸዳ እስካሁን ብሊዲንግ ካለ ብዙ ጊዜ ያንተ ታካሚ ደንታል ታጥቤ አላቅም ጥርስ ክሊኒክ ብሏል አይደለ? ቤቱ ነው ብረሽ የሚያደርገው። ስለዚህ አሁን የመድማት እናያለን። ይሄ ብሊዲንጉ መቆም አለበት። ዶክተር ጃኒ በጣም ጎበዝ ነው፣ ጎበዝ ተማሪ ነው። ይሄ ተቆሮ ምንድነው? ጥቁሩን አንሳው። ነካ ችግር አለው ስጋው? አይ ስጋውን አትንካ። ጥርሱ ማለት ነው። አዎ እንደዚህ እንደዚህ። አይ ቀዩን ከነካው ነው። ኦኬ በዚህ ጋር አይ እንደዚህ እያደረክ በጣም አሪፍ። እሱ እግርህን ስታነሳው ቆሟል ማለት ነው ማሽኑ። ከዛ ፔሸንትህን ታረጋጋለህ። እንዴት ነህ በረከት? ደህና ነህ? ዶክተር ጃኒ እንዴት ነው ሲጠይቀው አይ ብዙ ደም አለ። ባልደማህም ምጠጠው፣ አፍህን ዝጋ። ይሄ ይወስድልሃል። ምን አየህ? ትንሽ የመድማት ነገር አለ። እሱም በቃ ከዚህ በኋላ ይስተካከላል። እና ደግሞ ቀጠሮ ትሰጠዋለህ አይደለ? ባንዴ አይደለም የምትጨርሰው። ከዚህ የመጀመሪያ ጊዜ ስለሆነ ፖሊሽ ለማድረግ አሁን በረከትን አጽድተህ ጨርሳለህ። ከዛ በኋላ የሚቀጥለው ከሳምንት በኋላ ደግሞ ቀጠሮን ሰጠውና ከዛ ፖሊሽ ታደርገዋለህ። አሁን ያረግነውን ለ40 ደቂቃ ብታረጉት ማለት ነው አይደል? አዎ ከ35 እስከ 40 ደቂቃ የምናደርገው ዲፔንድስ እንደ ፔሸንቱ ሙሉ በሰርፌስ እና እያንዳንዱ ኢንተርደንታል እየገባ ስንሰማ ኤስቲሜት ነው የነገርነው 40 ደቂቃ 45። ያንዳንዱም ረዘም ያለ ይፈጃል እንደ እንትኑ ነው። ኦኬ እንግዲህ የቀረ ነገር አለ እዚህ ጋር? የለም በቃ ጨርሰሃል። እንግዲህ ጨርሰሃል። ታካሚያችን ያው ራስን ጠብቅ። ከምግብ በኋላ አይደለም መውረሽ አለበት። ጠዋትና ማለት በቀን ሁለቴ the way you brush it ግን ከላይ ወደ ታች አድርጎ በፍሎስ አድርጎ ፍሎስ ማድረግ ትሞክራለህ። ዶክተር ጃኒ ታሳየዋለህ። እኔ እሱ ላይ ማለት ሞክራለሁ። ፍሎስ ፋርማሲ የሚሸጠው አለ አይደል? ፍሎስ አለው። ይሄ ለብቻው ፓወር ያለው ነው ወይስ? አይ ክር ነው።
ክር ነው። ባለፈው ሳይተሽ አዎ ፍሎስ በጣም 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 ጠቃሚ የጥርስ ማጽጃ ነው። ክር ነው፣ ስፔሻል ክር ነው። እንግዲህ ጋይስ እንደምታዩት ክር ዲዛይን ጥርስ ውስጥ እንዲገባ የተሰራ ነው ማለት ነው። አንዳንዱ ፍሎስ ዋክስ አለው፣ ዋክስ የሌለውም ማለት እንዲንሸራተት ነው። ግባ ቀስ ግባ። ስትገባ እነዚህ ድዶቹ መካከል ይታያል። ስለዚህ በዚህኛው ሰርፌስ ታጸዳለህ። ይሄኛው ሰርፌስ ምንድን ነው ኤግዛክትሊ ማድረግ ወደፊት ወደ ኋላ ትገባና ያ ወደፊት ወደ ኋላ ከዛ ወደ ላይ ከዛ ይዘውት ነው ያለው ትገባለህ። አሁን ዲስ ሰርፌስ ወደፊት ወደ ኋላ ስለዚህ እያንዳንዱ ጥርስ አሁን ያቺኛው የሚገዟትን ቤት እንደዚህ ያደረገው እንዲያጸዱ። ከስቴኪኒ ይሻላል ብለሽኛል። በጣም ስቴኪኒ አሁን እንደተነገረው እንግዲህ ያው ጥርስ ይሄን ድዱን ያሰፋዋል። ይሄ በጥርስና በጥርስ መካከል ያለውን ክፍተት እያሰፋው ይመጣል። ፍሎሱ ግን ከሆነ እንደዚህ እንገባና ከዛ አንዳንድ ጥርሶች በጣም ታይት ስለሚሆኑ ሊያስቸግረን ይችላል እንደዚህ። ስለዚህ ቤታችን በምናጸዳበት ጊዜ ይሄ አሁን በሚቀጥለው ቀጠሮ ደፍነትሊ እናጠፋዋለን። ይሄ አይኖርም። ስለዚህ በየቤቱ ጥርስ አይ ኖርማል ደም አይደለም። ከምግብ ክምችት አሁን ለምሳሌ በረከት ጠዋትና ማታ ጥርሴን አጸዳለሁ ብሏል። ግን ነው ያጸዳል። ግን በፍሎስ እስካላረገው ድረስ ብረሹ ሁሌ ከውስጥ ነው አይደለ? ኢንተርዴንታል እንለዋለን። በጥርስና በጥርስ መካከል ያለው እንደዚህ አይነት ብሊዲንግ የሚኖረው is because of ፍሎስ ስለማናደርግ ነው። እንግዲህ ጋይስ ዶክተር ጃኒንን በአዲስ ዴንታል እዚህ ደንበል ሞል 4ኛ ላይ በድጋሚ እንገኛለን። ያው ፔሸንታችንን ሰርተን ጨርሰናል። ከጥርስ ውጭ ምን ትሰራለሽ? ከጥርስ ውጪ ሁሉንም የጥርስ ስራ እንሰራለን። ግሪል ምናምን ትሰራለሽ? ትፈልጋለህ? ግሪል እንሰራለን። ግሪል እንዴት ነው? ምን ታስባለሽ? ግሪል የሚያደርጉት አሁን ውጭ ሀገር የሚያደርጉት ከስተሜድ ማሽኑ አለሽ? ባለፈው ያሳየሽን አለን እንሰራለን። ማየት እንችላለን። እሱን እያየን ብናወራ ደስ ይለኛል። አሳባለኝ ግን መጀመሪያ ፎርም መነሳት አለብህ። ስለዚህ ፎርሙን አንስተን በሞዴሉ ላይ ነው የምንሰራው። ባንተ አፍ ላይ ሳይሆን በወሰድነው ፎርም እኛ ካስቱ ላይ ነው ሰርተን። እሺ አሁን አንዳንድ ሰዎች ወርቅ የሚተከላቸው አሉ። ግን እላዩ ላይ ዝም ብሎ የሚገባ ወርቅ ማሰራት ቢፈልጉ ይችላሉ? እዚህ ይችላል። አዎ እንችላለን። ወርቅ እንግዲህ መትከል አንድ ጥርሳችሁ ላይ ወርቅ እንዲህ ማስገባት ከፈለጋችሁ ይቻላል ብላለች። ፕሮሰሱን ደግሞ ግን ፕሮሰሱን አሁን ካንተ ጋር ማየት እንችላለን። አንተ እዚህ ጋር ትሆንና ፎርም እንዴት እንደምንወስድ ፎርም ከወሰድን በኋላ ካስት ይባላል። ፎርሙን ያንተን የአፍህን ቅርጽ ወደ ጀሶ በኩል እናደርገውና እዛ ጀሶው ላይ ነው የምንሰራው ሞዴሉ ላይ። ሶ ኤኒ ታይም በቃ ወርቅ የምናምን ማድረግ የሚፈልግ ሰው ጥልቅ ያሉ ማስገባት ነው። በጣም አሪፍ ከስተም ሜድ ነው የሚሆነው። ምክንያቱም በልክ ነው የሚሆነው። ለሌላ ሰው አይሆንም። በጣም አሪፍ። እንግዲህ ይቅርታ ታካሚ እናመሰግናለን። መልካም ቀን። እናመሰግናለን። አሁን ደግሞ ታካሚ ሆነናል። ጥርሳችን ቼክ ሊደረግ ነው። ለምንድን ነው ግሪል ማድረግ የፈለግከው? አይ እንደዚሁ ነው ለመሞከር። አዲስ ነው አሁን። ይሄ ኢምፕሬሽን ትሪ ይባላል። ለጃኒ የአፉ ልክ መሆኑን መጀመሪያ ቼክ አደርጋለሁ። አትዝጋ። ኦኬ ጥሩ ነው። ያማል? የለም። ምንድን ነው ይሄ? ኢምፕሬሽን ትሪ። ያንተን የአፍህን ኮፒ በዚህ ወስድና ወደ ካስት እናደርገዋለን። ይሄ አሁን ጀሶ ነው? ይሄ ጀሶ አይደለም። ይሄ ካስቱን ለመውሰድ ያንተን የአፍህን ኮፒ ለመውሰድ አልጂኔት ይባላል። ይሄ ለላይኛው ነው። ቅድም ጃኒን ሞክሬዋለሁ። የአፉን ኮፒ በዚህ ወስዳለሁ። ስለዚህ እኛ ግሪሉን ለመስራት ጃኒን አንፈልገው። ኦኬ ጃኒ ደህና ነህ? አንዳንዴ ምግብ በልቶ የመጣ ሰው ካለ ትንሽ ወደ ላይ ስሜት ይኖራል፣ የማጨናነቅ ይኖራል። ስለዚህ ተንፍስ ከኔ ጋር ጃኒ። 2 በደንብ ተንፍስልኝ። ትንሽ ደቂቃ ነው። አሁን ሙሉ የአፍ ኮፒ ይኖረኛል። እሺ አሁን አወጣዋለሁ። እሺ አይዞ። አሁን የጃኒ ይሄ አለ። ይሄንን እኛ
ወደ ሞዴል ካስት እናረገውና ሞዴል እንሰራዋለን። አሁን ኮምፒውተር ላይ ይገባል። ይሄ ኮምፒውተር ላይ መግባት ይችላል። በፎርም የምናረገዋለን። አሁን ኮምፒውተር ላይ ልከሽ ሴቭ ማድረግ ይችላል። ሁሌ ትችላለህ። ኤኒ ታይም በቃ የሆነ ነገር መስራት ያስፈልግ። አይ ይሄ ለአንዴ ነው። ምክንያቱም ግሪል በምንሰራበት ጊዜ ይሰበር ይችላል። ራሱን ነው የምንጠቀመው። ካስት አድርገነው ገልጠን እንትን እናደርጋለን። ግን ሌላ ቦታውን ላስራ ከፈለኩ አሰርቼ ነው ይሄን መላክ ነው። ይሄንን አንዳንዴ ምን እናደርጋለን? እስካንም ማድረግ እንችለዋለን። እስካን ስናደርግ አፍ ላይ ወይንም ሞዴሉ ወደ ሞዴል አንድ ሞዴል ታመጣና አሳያለሁ እንዴት እንደሚመስል። ስለዚህ ጥርስ ነው ማለት ነው። ይሄ ያንተ ጥርስ ኮፒ ናለን። አሁን የታችኛውን ወስዳለሁ። ካደረግን በኋላ እንደዚህ አድርገን ሙሉ ይመጣል። አሁን ይሄ የሌላ ሰው ነው፣ ግን ጃኒ በሚመጣበት ጊዜ ይሄን የመሰለ ከላይም ከታችም እንዴት እንደምትነክስ ኮፒ ያለን ማለት ነው። ግሪሉን እዚህ ላይ እንሰራለን። ኦኬ እንግዲህ ጋይስ ሁለቱም ከላይም ከታችም ተወስዷል። ስለዚህ እስቲ ማሽኑ ጋር እንሂድ። እዛኛው እንችላለን። ባለፈውም አይተነዋል፣ ግን አሁን የተነሳውትን ለግሪል የተባሉ የተነሳውትን ራሱን የሚሰሩበት ማሽንም እዚሁ ነው አለ። ኦኬ እሱ ማሽን ለምን ነው የምትጠቀሙት? እሱ ሴራሚክ መስሪያ ነው። ብዙ ነገር እንሰራበታለን። ሁሉንም አርቲፊሻል ጥርስ እዚሁ ነው የምንሰራው። ስለዚህ ሁሉም ነገር ባለፈው አሁን አብርሃም ቢስማማ ኖሮ እዚህ ልንሰራው እንችል ነበር። ይሄ ላቦራቶሪያችን ነው። ኦኬ እሺ አሁን ላቦራቶሪ ምንድነው ጥርስ የሚሰራበት? ይሄ ጥርስ የሚሰራበት ክፍል ነው። አሁን የጃኒን ፎርሙን ከወሰድን በኋላ ወደዚህ ካስት እናደርገዋለን። ከዛ ይሄ ዋክስ ይባላል። በዚህ ፎርሙን እንሰራዋለን፣ የግሪሉን ፎርም። አሁን ለምሳሌ ይሄ ጥርስ ለሚሰራላቸው ሪሙቨብል ዴንቸር ፓርሻል ነው፣ ቢኮዝ እዚህ ጋር ጥርስ አለ። በዚህ ዋክስ ተጠቅመን ዲዛይን እናወጣለታለን። ዲዛይን ከወጣ በኋላ በካስት ማድረጊያ አድርገን ይሄ ካስት ማሽን ይባላል። ይሄ ካስት ማሽን ነው። በዛ ካስት ከተደረገ እዚህ መጀመሪያ ቴምፕሬቸር ኦቭን ውስጥ ይገባል። ከዛ በኋላ ሜልት ያደርጋል። ዋክሱ ከወጣ በኋላ ልክ የግሪሉን ቅርጽ መጀመሪያ ዲዛይን ስላረግ ነው ግሪሉን እዚህ ላይ በምንፈልገው በወርቅም በሜታልም በምንፈልገው እዚህ ጋር ካስት እናደርጋለን። ከዛ ፖሊሽ አድርገን ፖሊሽ ታደርጋለህ? አዎ ጥርሱን ፖሊሽ አድርጎ ማሽኖቹ ሲልቨር ቢሆን ለምሳሌ ፖሊሽ ሲልቨር ቢሆን ሲልቨር ማቴሪያል አለ። ሲልቨሩን ነው እንትን የምናደርገው። አይ በጣም አሪፍ ማወቅ እንኳን አሪፍ። እዚህ ጋር ፍሌክሲብል ዴንቸር ይባላል። ፍሌክሲ ማለት በቃ በጣም ጠንካራ ያልሆነ ግን ፍሌክስ የሚያደርግ ዴንቸር ማሽን ነው። ይሄ የሴራሚክ ማሽናችን ነው። አብርሃም ቢስማማ በዚህ ነበር የምንሰራለን። ይሄ ነው ሴራሚክ። ስለዚህ ከለሩንም እናንተ ነው የምትመርጡት? ከለር ሼድ አለን፣ ሁሉም ሼድ አለ፣ የጥርስ ሼድ አለ። በሱ ነው የምንሰራው። አሁን እሱ አብርሃም ቢመርጥ ኖሮ ለምሳሌ አብርሃም ቢመርጥ ኖሮ A1 A2 A3 እያለን ሁሉ የጥርስ ሼድ አለን። በዛ በሼዱ መሰረት ነው። ራሱ ጋይድ አለው፣ ኢንተርናሽናል የሆነ ህግ አለው። በሱ ነው የምንሰራው። በዛሬው ቪዲዮ የጥርስ ጥበትን አይታችኋል እና ደግሞ ግሪል እንዴት እንደሚሰራ የጥርስ ግሪል እንዴት እንደሚሰራ ኦር ደግሞ ብቻ አንድ ቦታ እንኳን የሆነ ሰው የምትገባው ነገር ከፈለጉ እንዴት እንደሚሰራ አይታችኋል። ውጤቱን እኔ አሁን ሌላ ሀገር ሄዳለሁ፣ ነገር ከሌላ ሀገር ስመለስ ያው እቆያለሁ በጣም ከደረሰ ደረሰ፣ ካልደረሰ ልክ ሲደርስ ደግሞ ሲቀበለው ደግሞ እያሳየናቸው ቪዲዮ እንሰራለን። በጣም ደስ ይለኛል። በዚህ አጋጣሚ ዶክተር በጣም የምናመሰግነው። እናመሰግናለን። አድራሻ ነገራቸው? ደንበል 4ኛ ፎቅ አዲሱ ፎቅ ላይ ነን፣ ግን ደንበል ሲቲ እዛው ደንበል ላይ ነን፣ አዲሱ ላይ ማለት አዲሱ ላይ እና በዚህኛው ከታች በምታየው ስልክ ቁጥር መጣችሁ እንግዲህ ቀጠሮ ማስያዝ ትችላላችሁ። የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ቻው። እናመሰግናለን። ቻው።